ስትደበደብ ፈንክታኛች ብዙ ጊዜ አሁን ከሁለት ከሶስት ቀን በፊት ይኸው እንደዚሁ ደብድባኝ ነው። አሁን እንትን ራሱ ፊቴ ላይ ማጭናኛለች። ፊቴ ላይ መታኛለች። እዚህ ጋር በተኛሁበት ጭንቅላቴ መታኝ። በጣም ታመምኩኝ። ሄሉዬ ደርባባዋ፣ ጀግናዋ፣ ጠንካራዋ ሴት ከጥንቅሿ ጠንካራዋ ሄሉ ጋር ስራችሁን በይፋ ስለጀመራችሁ በጣም ደስ ብሎኛል። ደስ ያላችሁ እንደኔ ቪዲዮን ላይክ በማድረግ ጀምሩ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ እንደተለመደው ሁለት ሀሳቦች ወደ እናንተ ይዤ መጥቻለሁ ማለት ነው። የመጀመሪያው ሄሉና ሄሉዎች ያብ እንዲሁም ሌሎቹ ጭምርማሪዎች ይዘን መተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ፣ እኔ ግን መጀመር የምፈልገው ከነ ትክክሎች ነው። እነ ትክክልዬ አላችሁልኝ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? አገር ሰፈሩ ሰላም ነው ወይ? ጨጓራችሁ ይፈጫሉ እያልኩኝ ዘና ፈታ ብዬ ሁን እንግዲህ ወደ እናንተ ኮሜንቴን ለማንበብ ዝግጅቴን ጨርሼ መጥቻለሁ። እናንተም ጆሮአችሁን ኮርኮር ቅመሞች እየቃ እያጠባችሁ ምናምን ከሆነ ማለት ነው ቆም አድርጉትና አንዴ ስሙኝ ማለት ነው። ዛሬ እንግዲህ በሄሉሻ ቤት በሆነ ሰው ቤት አንድ ቪዲዮ እንደሚለቀቅ ነግሬያችሁ ነበረ። ግን እኔ የጠበቅኩት ሄሉሻ ልቧ ቁርጥ ብሎ ያንን ቀለበት ልታወልቅ ስትል ማለት ነው ያብ ኖ አይሆንም ሲል ሄሉ ልታወልቅ ስትል ያብ አይሆንም ሲል ስታገሉ ይመጣሉ ብዬ ነበረ ያሰብኩትኝ። በሚገርም ሁኔታ እንግዲህ ሄሉሻ አስታራቂዋ ጎበዝ ጠንካራዋ ሴት ሁለቱን ለማስታረቅና ለማግባባት የራሷን ጥረት አድርጋ ቪዲዮ ላይ ይታያል። ሄሉዬ የጓደኝነት ጥግን በዚህ ቪዲዮ ላይ አሳይታለች። ምክንያቱም ብዙ ጓደኞች ሰዎች እንዲጣሉ ሲፈልጉ፣ አንዳንዶች ደግሞ ዋስተው ያስታርቃሉ። ለምሳሌ ዛሬ ልዑል ላይ በጣም እየሄዳችሁበት ትገኛላችሁ። ልዑል አይደለም መጀመሪያ ያበላሸው ያብ ነው። ያብ ያበላሸው ነው ልዑል የጨመረበት። በቃ ምንም ለምንድን ነው የእሱን ብቻ ሸፍናችሁ የልዑልን እንትን ማለት የፈለጋችሁ? ሲቀጥል ደግሞ ሄሉ የተናገረችው ነገር አለ፣ ልብ ብላችሁ ከሰማችኋት። በእኔ ምክንያት ሰው ጭምር እየተጎዳ ነው፣ እኔም ቢወድ ኖሮ ይሄን አያደርግም ነበር አለች። ትክክል ናት። አዎ እሷን የሚወዳት ሰው ትክክለኛውን ነገር ማድረግ ያለበት ቆም ብሎ ሰከን ብሎ በትዕግስት ያንን ነገር ማለፍ ነው እንጂ በል ተነሳስቶ ሰው ማስደብደብ ተገቢ ነው ብዬ አላስብም። ምንም ሊያስደርገው ይችላል፣ ያ ልዑል ምንም ስህተት ሊኖርበት ይችላል። እሱ ግን መታገስ ነበረበት። ለማን ሲል? ፍቅሩን ለማዳን ሲል። ገባችሁ? ልጅቷን አሁን እልህ ውስጥ ጨመራት። በደህናም ሰዓት እሷ ድርቅ እንደምትል ታውቃላችሁ አይደለ? የሆነ ነገር ስህተት መስሎ ከታያት በቃ ማንንም መስማት አትፈልግም። በራሷ ነገሮችን ማድረግ ነው የምትፈልገው። ስለዚህ ይህን ባህሪዋን ደግሞ ሊረዳ ይገባ ነበር። ጭራሽ ሰው እስከ መደብደብ ደረጃ ከደረሰ ነገ እኔንም እንዲህ ሊያደርገኝ ይችላል የሚል ስሜት ስለሚያድርባት ነው። ስለዚህ የተናገረችውን ልብ ብላችሁ ከሰማችኋት ልዑልን በፍጹም መደብደብ አልነበረበትም። ልዑል ደግሞ ካየው አንጻር ነው እንጂ ምንም ነገር ሳያይ አይደለም። እዛ ጋር ኢቭን ከወሰዳት በኋላ ፊት ለፊት እንኳን ሲተያዩ 2 ቀን 3 ቀን እንዴት ነው የሆነው? ለዛችኛዋ ሄሉ እኮ ታስትሄድ እኮ ተከትሏት እንኳን ለመሄድ አልሞከረም። አሁን እንደገና ነገሮች ተገለባብጠው ምናምን በፍጹም እኔ ይሄን ብትሉኝ ላምናችሁ አልችልም። እስኪ ለማንኛውም ይሄ ሁሌ የልዑል ጥፋት ነው። ምክንያቱም ሳያረጋግጥ ያንቺን ህይወት አበላሸው። ልጅቷን ጉትቶ ማምጣት የለበትም ነበር። ከያብ ያለውን ነገር መስማት ነበረበት። ሄሉ አንቺ ተናደሽ ሳይሆን ተረጋግተሽ አስቢ። ያብ ጥፋት የለበትም። እሱንም አዳምጩ። ደግሞ ቃል ገብተሽለታል። ቃልሽን አክብሪ፣ ተረጋጊ። በቸኮል አይሆንም። ልዑል አውቆ እንዲህ እንዲፈጠር እያደረገ ነው። ዝም በይ። ማንም እንደዛ እያደረገ ነው። ዋው! በሄሉ ቤት ጓደኝነት እንዲህ ነው። ገባ ገባ ብሎ እውነት ልዑል ይፈልጋታል። ሄሉ ትክክል ናት። ተነጋግራችሁ ፍቱ። ልዑል ጉራ ብቻ አለላቅሽ። ልዑል ጉራ ብቻ ጠብቂ። ሄሉዬ ላይ አትጮኋቱባት። እሷ ለእናንተ አስባ ነው። ያብን ሄሉ 2ኛ 3ኛ ወገን ሳታስገቡ አውሩ።
የጓደኝነት ልክ ስላሳየሽን ሳላደንቅሽ ማለፍ አልፈልግም። የእውነት ምርጥ ጓደኛ ነሽ። ነገሩን አረጋጉት። ሄሉና ያብ አይለያዩም። ሄሉዬ ሀቅ እሰይ እኮ ነው። ወደዚህ ጀማ ተቀላቀልሽ። ያ ስራችሁን ባልወደውም ግን የእኛ ህዝብ ግርግር ይወዳል። ቤተሰብ በላይክ ጀምሩ። አዎ እንዴ! እና ታዲያ ጥሩ ነገር ማን ይወዳል? የኔ ውድ ሄላ እህቴ ነገሮችን በመረጋጋት ፍቱ። ሲቀጥል ሄሉ አርባ ምንጭ አስታርቃቸው፣ ከፈጣሪ ጋር ሰላም ይፈጠራል። ሄሉ ልክ ናት። ቀለበት ቀልድ አይደለም። ሄሉ ያብ ባይወድሽም እና የወደፊት ሚስቱ ማድረግ ባይፈልግ አያረግልሽም ነበር። ተዩ ማሬ፣ እሱ እንኳን አግብተው እንኳን ቀለበት ሲጀመር ይፈራሉ ብለሽ ነው እንዴ? አግብተው እንኳን ሚስት የለኝም እያሉ እኮ አሁን እኮ በሚዲያ ለመዳር እየመጡ ነው። ስለዚህ ይሄ ምንም አያስደንቅም። የኔ ውድ ሄሉ ተረጋጊ። ህይወት ቀላል አይደለም። ጓደኛ በጓደኝነት ነው የሚሰራው። ህይወትሽን ማንኛውም ሰው አይኖርልሽም። ከያብ ጋር ታረቁ። ልዑል ወደ ራስ ተመለስ። መተውም መቀጠልም የምትወስነው ሄሉ ናት። አሁንም እኮ እሱ ተናገረ ማለት እኮ የእሷን ውሳኔ ያጸደቀላ ማለት አይደለም። እሷ ስለተናደደች ነው ይህን እያደረገች ያለች። ሰው መደብደብ አልነበረበትም ነው። ደግሞ ትክክል ናት ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶች። ሁለተኛው ደግሞ በጣም ታውቃላችሁ ብዙ ኮሜንቶች ተጽፈዋል። ነገር ግን ሁሉንም ማንበብ ስለማልችል ወደ እነ ጽጌ እሄዳለሁ ማለት ነው። ጽጌሻ እንግዲህ ዛሬ ሻንጣዋን ሰብስባ ጠቅልላ ጉዞ ወደ ሌላ ሀገር ከኢትዮጵያ ውጭ ለማድረግ ወስና በቃ መሄድ እንዳለባት ሻንጣዋን ይዛ መኪና ውስጥ ዳኒ ተጠርቶ እንግዲህ ደርሶባታል። በፍጹም ይሄን ልታረጊ አትችም፣ እኔ ካላገባኝ እሷ ያገባህም፣ እሱ ደግሞ እኔ ካላገባኝ ማን ሊያገባው ነው፣ አትሄጃትም እየተባባሉ እንግዲህ እየታገሉ መኪና ውስጥ ነው ያበቃው። ነገ ያው ዳኒ ያስቀራታል። ምክንያቱም ሀሳቡ እንደሚቀይር ነው የማስበው። ዳኒ ከጽጌ ውጭ ወደ ውጭ ነው የሚለው ሲጀመር ማለት ነው። ምክንያቱም ብዙ ያዩና ያሳለፉ ስለሆኑ ማለት ነው። የምር ግን ምነው እንደኔ ጽጌሻን የሚወዳት ጽጌሻን ብቻ የምትወዱ ላይክ አድርጉኝ። አይደብርህም? ጽጌ ብቻ ደህና ሁኝልኝ። ጠንካራዋ ጽጌ ትሄድ፣ እኔ ደግፋታለሁ። ትሄድ ይሻላታል። አዎ ሜሪ ራስሽ እኮ ነው ዳኒ የለየሻት። ጽጌ እንወድሻለን። አዎ ራሷ ናት አሁን ውሏ ላይ የምትወድቀው ምናምን ለማስመሰል ነው። በቃ ለማስመሰል ያኔ ህዝቡን ለመሳብ ገባችሁ። መጀመሪያ በጸበል ትመጣለች፣ ከዛ ህዝቡ ሲንጫጫ ትገለበጣለች። በፊትም እንዲህ ነው ካስታወሳችሁ። እና የእሷ መዘዝ ነው ይሄ ሁሉ ማለት ነው። ጽጌሻ ሱቅሽን ለማን ሰተሽ ነው ከሀገር የምትወጪው? ዳኒ ፕሮሚስ ላርግልሽ ሲልሽ አላማዬን ካሳካ ብለሹ ነበር። አላማሽን ሳታሳኪ ለምንድን ነው ከሀገር የምትወጪው? ምንም ሀገር ወጣይ ማለት ስራው ይቋረጣል ማለት አለም ሴትዮ። የመጀመሪያ ኮማች ነኝ። ጽጌ ጥሩ አድርገሻል። እነዚህ አስመሳዮች ከነሱ ራቂ፣ ትንሽ አርፈሽ ተመለሽ። ጽጌሻ ውሳኔሽ ትክክል ነው። ይሄ ስሜት ምን እንደሆነ እሱም ይቅመስ እንጂ በጣም በእውነቷ ትሂድ እና እዛ ጠብሳ ታሳየን። በእውነቷ ቀየር ያለ ባለ ሀብት ምናምን ወፃ ያለ ወዙ ጨቅ ያለ የሚታይ ነገር ያለውን ጠበስ ጋዳኒ ጨርጥር ጥጥር ሲል እንደ ቅቤ ብታሳየን ጥሩ ነው። ጽጌ መቼም የሀበሻ ልብስ ለማምጣት ነው የሚኬጁ። መቼም ለዳኒ ብለሽ ብሞቺ አወጭም ሀገር በነገራችን ላይ ትመችኛለሽ እንዴ? ሀበሻ ቀሚስ ከየት ነው የምታመጣው? ራሷ እንኳን የምታመርተው። ጋይስ ምን ጉድ ነው? ለጽጌ አስባችሁ ሳይሆን ራሳችሁን ከጸጸት ነፃ ለመሆኑ በጣም አይገርምሽም? ድራማው እንደቀጠለ ነው። ጽጌ ሻይኔ ቆንጆ፣ እግዚአብሔር አምላክ ከክፉ ይጠብቀን። እህቶቼ ወጥተው ከመቅረት ይሰውረን። አሜን አሜን አሜን። እንዲህ እያሉ በጣም ብዙ ኮሜንቶች ጽፈዋል። ያው ፍቅራቸውን የሚገልጽ ነው አብዛኞቹ። እንደዚህ በጣም የሆነ በቃ ፍትፍት ያለበት ኮሜንት የለም ለዛሬው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን ወደፊት እንሄዳለን። ከቻላችሁ ኮፒ ሊንክም ጨመር አድርጉበት። እንደነገርኳችሁ ያው አካውንቴ ስትራይክ ስለተላከበት ብዙ እየደረሰ አይደለም ለሰዎች ማለት ነው። ወዳችኋለሁ። መልካም ጊዜ። ቻው ቻው።